አንስቶ ያቀለለ አምላክ አለን። ስለዚህ እኛ ክርስቲያን የተባልነው በእርሱ በክርስቶስ ነውና ክርስቶስን እንምሰል። ሁላችንም የእያንዳንዱ ክርስቲያን ዓላማ ኖረን ተስፋ ምናረጋት መንግሥተ ሰማያትን መውረስ ነው። በዚህ መንፈሳዊ ጉዞ ላይ ደግሞ ሁላችንም በክርስቶስ ኢየሱስ ምናምን ነፍሳት በአጠቃላይ ወንድም እህቶቻችንን ከልብ ወደናቸው ፍቅርን ከልባችን ሰተን በእውነተኛው መንገድ ተመላልሰን በኃጢአት ብንወድቅ እንኳን በኃጢአት ብንሰበር እንኳን በኃጢአት ብንቆሽሽ እንኳን በክርስቶስ ቃል ተቃንተን በክርስቶስ ኢየሱስ ታጥበን ከኃጢአት ነስተን ዳግም አዲስ የክርስትና ሕይወትን አዲስ የክርስትና መንገድን መጀመርና መጓዝ እንደምንችል ማወቅ መርዳት አለብን። ይሄ እድል ለኛ ከተሰጠን ደግሞ ሌላ ሰው የማይሰጥበት ምንም አይነት ሪዘን የለም። ጊዜያችሁን ጣታችሁን በመቀሰር ስለ ሰው ኃጢአት በመውራት ፕሊስ አተባክኑ ጊዜያችሁን። ገሌ እኮ እንደዚህ ነው፣ ገሌ በዚህ ወጥቶ ግን በዚህ አይነት ችግር ውስጥ ያላችሁት ወንድሞቻችን እንግዲህ እግዚአብሔር ከረዳን በዚህ ሳምንት ብዙ ያንን መርሃ ግብር አንጀምርም። ከሚቀጥለው ሳምንት ሰኞ ጀምሮ ግን ተስፋ በመቁረጥ ስሜት ላይ ያላችሁ በተለይ በጣም በሰው ዘንድ ተገፍታችሁ ኃጢአተኛ እናንተ በደለኞች የተባላችሁ ኑ ጠላቶቻችሁ አንገታቸውን እንዲደፉ በደንብ ራሳችሁን ወደ ክርስቶስ አቅርቡ። ጠላቱን ማሳፈር የሚፈልግ ጠላቱ አንገቱ እንዲደፋ ማድረግ የሚፈልግ ሰው ራሱን ወደ ክርስቶስ ያቅርብ፣ በንስሐ ሕይወት ይመላለስ። አለቅ። ኃጢአታችሁን ለክርስቶስ ብቻ ንገሩት። ምስክር አይፈልግም የኛ ጌታ፣ ምስክር አይፈልግም ክርስቶስ። ቀርባችሁ ለክርስቶስ ብቻ ንገሩት። ሰው የፈለገውን ጠጠር እያነሳ ይወርውር። እናንተ በወረወሩት ጠጠር በወረወሩት ድንጋይ ቤት ሰርታችሁ አሳዩዋቸው። ሰዎች ስለ እናንተ ሌሊቱን ሙሉ ሊያወሩ ይችላሉ፣ እንቅልፍ አጥተው። በዚህ ሰዓት ስለ እናንተ ቁጭ ብለው ዲስከስ የሚያደርጉ ሰዎች አሉ። እንዲያርገን ቆይ እንዲናደርግ፣ እንደዚህ አድርገን ቆይ እንደዚህ አድርገን፣ እንዲህ አይነት ጉድጓድ ቆፍረን ብለው ብረት እየቀጠቀጡ ያሉ በእናንተ ዙሪያ። ኦኬ፣ ሰይፍን እየሳሉ ያሉ ሰዎች አሉ በእናንተ ዙሪያ። ጋይስ ዞር ብላችሁ እንደ ሎጥ ሚስት እንዳትመለከቱ። የሎጥ ሚስት የጨው ሐውልት ሆነ የቀረችው ዞር ብላ በመመልከቷ ነው። አሁን ይሄ መልእክት የሚመለከተው ለኦርቶዶክስ ብቻ አይደለም። በነገራችን ላይ ኦርቶዶክስም ሆንክ የእስልምና እምነት ተከታይ ሆንክ ፕሮቴስታንትም ሆንክ ወንድሜ በደንብ አድርገህ አዳምጠኝ። ሰው ስላንተ ቁጭ ብሎ ሌሊቱንም ሙሉ የሚያወራ ከሆነ እመነኝ፣ በቃ አንተ እግዚአብሔር የሰጠ ሞገስ አለ ማለት ነው። አለቀ። በምትሰሩበት ቦታ ትንሽ ባለቆቻችሁ ዘንድ ስትወደዱ ዙሪያችሁ ያለ ሰው ይጠላችኋል። በንግድ ቦታችሁ ላይ ትንሽ እናንተን ቦታ ላይ ትንሽ እንደው ደንበኞቻችሁ በርከት ሲሉላችሁ የእናንተን ገበያ የሚጠይቅ ሰው ቁጥሩ ጨምር ሲልላችሁ ዙሪያችሁ ያለ ሰው አጠቃላይ ይቀየማችኋል። እንዲህ ከሆነ ማወቅ መረዳት ያለባችሁ ነገር እግዚአብሔር ሞገስን እየሰጣችሁ ነው ማለት ነው። እግዚአብሔር ሞገስ ሰጥቷችሁ ወደኋላ እንዳትመለከቱ። እንዲህ የሚባል ነገር የለም። በቃ አለቀ። እህቴ ወደኋላ እንዳትመለከች። ከፊትሽ የቀደመው እግዚአብሔር የሚገርም ድንቅ ኃያል አምላክ ነው። እርሱን የመሰለ ብርሃን ሳለ ወደ ጨለማ መዞር አያስፈልግም። ወንድሜ ከፊት ለፊትህ የቀደመው እግዚአብሔር እርሱ ድንቅ ኃያል አምላክ ነው። እርሱን የመሰለ ብርሃን ከፊት ለፊት ቆመ ወደኋላ ዞር ማለት አያስፈልግም። የሎጥ ሚስት ወደ ፊት ለፊት ብቻ መጓዝ ስትችል ሳትዞር ወደኋላ በመዞሯ ብቻ የጨው ሐውልት ሆና ቀርታለች። ከሳሾቻችሁን ዞር ብላችሁ የምትመለከቱ ሰዎች እናንተ በቃ የጨው ሐውልት ሆናችሁ የምትቀሩት። የጨው ሐውልት ከሳሾቻችሁ በነገራችን ላይ የጨው ሐውልት ሆነው አይቀሩ። እናንተ ግን ዞር ብላችሁ ባያችሁ ቅጽበት እናንተ የጨው ሐውልት ሆናችሁ ትቀራላችሁ። ከሳሾቻችሁን ማሳፈር የምትችሉት ከፊታችሁ የቀደመውን አምላክ እግዚአብሔርን ከፊታችሁ የቀደመውን አምላካችሁ እግዚአብሔርን አስቀድማችሁ የእርሱን ፈለግ ተከተላችሁ በመኖር ብቻ ነው። ምን በመሆን? ክርስቶስን በመምሰል የኛ ጌታ ክርስቶስ ሕማሙ ሲነበብ ታስታውሳላችሁ አይደል? ጾመ የዐቢይ ጾም ላይ ሰሙነ ሕማማት ላይ የጌታችን የኢየሱስ ክርስቶስ ሕመም ሲነገር በጣም ነው የምትደነቁት። ክርስቶስ ከሃሌ ኩሉ ኤልሻዳይ አዶናይ ኃያል አምላክ ሆኖ ሳለ
እንዴት ብዬ ልንገራችሁ? ሁሉ ነገር በእርሱ የተፈጠረ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ሆኖ ሳለ በአይሁዶች በጥፊ ተጸፋ። ክርስቶስ ምላሽን አልሰጠም። የእሾህ አክሊልን በላዩ ላይ አቀዳጅተው በእንጨት ጠንካራ በሆነ እንጨት እሾህን ወደ ታች እየገፉ ራሱን እያደሙ ቀለዱበት። ንጉሥ ሆይ 1000 ዓመት ንገስ እያሉ በፊቱ ቀጸቡበት። ክርስቶስ አንዳች አልመለሰላቸው። አንዳች ግን እኮ ፊት ለፊት ለሚታይ ሰው እኮ እየተዋረደ እኮ ነው። ምድር ላይ ላለው ሰው እኮ እየተዋረደ ነው የሚመስለው። አይገርምም? እርሱ ተዋርዶ እኛን አከበረን። ወዳጄ አንተ አሁን በመዋረድ ግን ዓለም ላይ በመናቀ ግን የሚያከብረ ክርስቶስ ነው። የእሾህ አክሊልን አቀዳጁት። የለበሰውን ልብስ ከላዩ ላይ ያወለቁት። ነውራችንን የሚሸሽግ አምላክ ሆኖ ሳለ በደላችንን በፍቅሩ የሚከልል ኃያል ጌታ ሆኖ ሳለ አይሁድ ጌታችን ኢየሱስን ልብሱን ገፈፉት። ልብሱን ገፈፉት። ጨርቁን ቀደዱት። በቀሚሱ ላይ ዕጣ ተጣጣሉበት። ከሊጦስጥራ አደባባይ እስከ ቀራኒዮ ድረስ 13 ዓመት እንዲቀበል አደረጉ። ሊወርቁ ያሉትን የሚፍገመገሙትን የሚደግፍ አምላክ ክርስቶስ በሰው እጅ በጥፊ ተጸፋ። አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ያለው ጌታ በእኛ ዘንድ ግን ትሑት ይሆን፣ ግን እኮ የሚፈራ አምላክ ነው። ቅዱሳን መላእክት ቀና ብለው የማያዩት፣ ቅዱሳን መላእክት ቀና ብለው የማይመለከቱት እጅግ በጣም ግርማው የተፈራ ኃያል አምላክ ሆኖ ሳለ በሰው እጅ ግን በጥፊ ተጸፋ። በጥፊ ተጸፋ። ከሁላችን ላይ የኃጢአትን ቅባት ያነሳ ዘንድ ከሁላችን ላይ የጨለማን ወዝ ገፎ ያነሳ ዘንድ ክርስቶስ አይሁዶች ምራቃቸውን ጢቅ እያሉ በላዩ ላይ ተፉበት። በጣም የሚደንቃችሁ ነገር በክርስቶስ ላይ ምራቅ እያነሳቸው ባፎቻቸው ውሃ እየጨመሩ በላዩ ተፉበት ነበር። አንዳንዴ ሰው ልክ የዚህን ያክል እንዴ! እናንተ ክርስቲያን የተባላችሁት ወዳጆቼ እንደ ክርስቶስ ይህችን ዓለም ንቃችሁ ዓለምም ንቋችሁ፣ ዓለምና እናንተ ፍጹም አትስማሙ ነው ባጭሩ። እንደ ክርስቶስ በዚህች ዓለም መከራን አይታችሁ ትኖራላችሁ። ክርስቶስ ግን በመጨረሻው ዘመን ለፍርድ ሲመጣ እርሱ ያከብራችኋል። እያንዳንዱ ክርስቲያን በምድር ዋጋን በመቀበሉ በእግዚአብሔር ዘንድ ዋጋን ይቀበላል። ምድራዊ ዋጋ ምን አይነት ዋጋ ነው? በምድር የምትቀበሉት ዋጋ መሰደብ ሊሆን ይችላል፣ ስለ ስሙ መዘለፍ፣ በነገሥታት ፊት ፍርድ ሊሆን ይችላል፣ ስጋችሁ ሊቆረስ ይችላል፣ ደማችሁ ሊፈስ ይችላል፣ ስለ ቤተክርስቲያናችሁ አጥንታችሁ ሊከሰከስ ይችላል። ክርስቶስ ግን ደማችሁን ደመ ሰማዕታት አድርጎ ይቀበለዋል። ዋጋ መስጠት ይችልበታል። የኛ ጌታ ክርስቶስ የኃጢአትን ቅባት ከኛ ያረቀው ዘንድ አይሁዶች ምራቃቸውን ሲተፉበት፣ አይሁዶች ምራቃቸው ይበዛላቸው ዘንድ በአፎቻቸው ውሃን እየጨመሩ በክርስቶስ ገጽ ላይ ተፉበት። በጣም የገረመኝ በጣም የሚገርመውን ነገር ልንገራችሁ። ተጸይፎ እንኳን ዞር አላለም ፊቱን። እኛውን እንደው ሰው ድንገት ምራቁን እንኳን ጢቅ ቢል እንኳን መሬት ላይ እንኳን ለሚተፋው ፊታችን እናዞራለን ተጸይፈን። ክርስቶስ የነሱን ምራቅ ተጸይፎ ፊቱን ስንኳ አላዞረም። ፊቱን ስንኳ አላዞረም። ዝም ምን ያለው ንጉሥ ሆይ 1000 ዓመት ንገስ እያሉ ቀለዱበት። በመስቀል ተሰቅሎ እጆቹ ተቸንክረው ተወጥረው ስጋው ተቆርሶ ደሙ ፈሶ በጅራፍ ተገርፎ የኛ ጌታ መድህን ዓለም ክርስቶስ ሊቀ ካህናችን ዘላለማዊው አስታራቂያችን በመስቀል ላይ ተሰቅሎ ይህን ያክል ሕማም ሲቀበል አንዳች ቃልን አልመለሰላቸው። ቀለዱበት ግን እነሱ። ንጉሥ 1000 ዓመት ንገስ። የክርስቲያን ፈተናው ልክ እንደዚህ ነው። እስከ መስቀል ነው። አለቀ። እስከ መጨረሻው ድረስ ትፈተናላችሁ። አገልጋይ ነው ወዳጅ፣ እስከ መጨረሻው ድረስ ስለምትፈተን አንተም ወጥረህ ግንኙነትን ከእግዚአብሔር ጋር ማጠንከር። እህቴ ዘማሪ ከሆንሽ እስከ መጨረሻው ስለምትፈተኝ ከክርስቶስ ጋር ያለሽን ቀረቤታ ማጠንከር፣ በንስሐ ሕይወት መመላለስ፣ ራስን ለካህን ማሳየት፣ ክርስቶስን ገንዘብ ማድረግ። አለቀ። የክርስቲያን ፈተናው እስከ ነው እስከ መስቀል። ምዕመናን የሆነን እኛ እንፈተናለን እስከ ድረስ እስከ መስቀል ድረስ ክርስቶስ እስከ ቀራንዮ ድረስ ማመን ተቀበለ። ንጉሡ 1000 ዓመት ንግስ እያሉ ቀለዱበት። ንግስናውን ሊያሳያቸው የሚችል ጌታ ነው። በነገራችን ላይ ክርስቶስ ንግስናው
እርሲ አንተ እውነት የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድና አይተን እንመንብህ እያሉ ቀለዱበት፣ ተሳለቁበት። ወዳጄ በዚህ ምድር ላይ ሰው በዚህ ልክ ተሳልቆብህ ሊሆን ይችላል። እመነኝ። ሰው ከተሳለቀብህ፣ ሰው ከናቀ እንደ ዮፍቴ እግዚአብሔር ሊያነግስ ስለሆነ ዝም ብለህ እግዚአብሔርን ጠብቀው። ዝም ብለህ በሕይወት እግዚአብሔርን ጠብቀው። ሰው በኃጢአትህ ከኮነነ፣ ሰው በኃጢአትህ ከዘለፈ፣ ሰው በኃጢአትህ ከቀለደብህ፣ በቀድሞ ማንነት ከተቸ እንደነ ማርያም ዘነይን፣ እንደነ ግብፅት ማርያም፣ እንደነ ዮስኪን 12 ዓመት ደም ሲፈሳት እንደነበረችው ሴት ክርስቶስ ታሪክን ሊቀይረው ነውና ዝም ብለህ እግዚአብሔርን ጠብቀው። በሕይወት አለቀ። ዝም ብለህ እግዚአብሔርን ጠብቀው። ክርስቶስ አንዳች መልስ አልመለሰላቸውም። ለዛም ነው ቅዱስ ዮሐንስ ክርስቶስን በግ እያለ የጠራው። እኛ ኢትዮጵያውያን እጅግ በጣም እንደው ከአንበሳ ጋር ያለን ቀረቤታ እንደው ለየት ስለሚል ሀገራችንም ስንገልጻት አንበሳ እያለን እንገልጻለን። እንደው ባንዲራችን ላይ ሁሉ አልፎ አልፎ አንበሳም ተደርጎ ያውቃል። ካልጠፋ ነገር ዮሐንስ እንደው ክርስቶስን ለምን በግ አለው ብዬ ጠይቅ ነበረ። እውነትም ለካ ክርስቶስ በግ ነው። ቀንድ ሳለው ማይዋጋ፣ ጥፍር ሳለው ማይቧጨር፣ ድምፅ ሳለው የማይጮህ፣ በሸላቾቹ ፊት በአራጆቹ ፊት ዝም የሚል የዋህ በግ ነው ክርስቶስ። እውነት ነው፣ በግ ነው። እያንዳንዱም ክርስቲያን እንደ ክርስቶስ በግ ሊሆን ይገባል። በግ ወዳጄ፣ ጠላቶችህን በአንዲት ቃል ተነስተ ዘመኖችን በአጠቃላይ ሰብስበ ድባቅ አፈር ከበደም ያብለህ ልታጠፋት ሊሆን ይችላል። ጉልበትህ ብዙዎችን የሚያስፈራ ሊሆን ይችላል። ቁጣ ብዙዎችን የሚያስበረግግ ሊሆን ይችላል። የገንዘብ አቅምህ ብዙ ሰዎችን ጸጥ ሊያስብል የሚችል ሊሆን ይችላል። የገንዘብ አቅምህ ነገር ግን እመኑ፣ ገንዘብም እያላችሁ ጉልበቱም እያላችሁ አቅሙም እያላችሁ ጸጥ በሉ። ሰው ሲዘልፋችሁ እግዚአብሔር አንዳች በረከትን በእናንተ ሕይወት ሊያመጣ ስለሆነ ጸጥ በላችሁ ጠብቁ። ጸጥ ብላችሁ ጸጥ የማለትን ጥቅም እያንዳንዱ ክርስቲያን ከክርስቶስ ኢየሱስ ሊማር ይገባል። የእምነታችን ጀማሪና ፈጻሚ ከሆነው ከክርስቶስ ሰው ይሄን ሊማር ይገባል። ዝም በሉ እናንተ። በእናንተ ሕይወት ላይ ጠጠር እየወረወሩ ድንጋይን እያነሱ ሰይፍን እየሳሉ ሰንሰለትን እያዘጋጁ ሕይወታችሁን ምስቅልቅሉን ሊያወጡ ለሚፈልጉ ሰዎች በአጠቃላይ አንዳች የክፋት መልስ እንዳሰጡ ኢቭን አውቃችሁን እንኳን ለእናንተ መውደቅን እያሰቡ እንደሆነ አውቃችሁ ተረድታችሁ እንኳን ስለ እውነት ነው ምላችሁ ጥርጣሬን፣ ጥላቻን እግዚአብሔር አምላክ ከልባችሁ እንዲያርቅ አድርጋችሁ እነዛን ሰዎች ፍጹም ፍቅር ስጧቸው። ፍጹም ፍቅር አለቀ። ፍጹም ፍቅር ስጧቸው። ክፉ በክፉ አይመለስምና እና ክርስቲያኖች እንደ እግዚአብሔር መልካም ፈቃድ በጣም 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 ከዚህም የበለጠ እንድንሰራ ነው ምክንያት የሆንን። እግዚአብሔር ይመስገን። አንዳንዴ በአገልግሎታችሁ ሰይጣን ካልፈተናችሁ ሰይጣን ንቋችኋል ማለት ነው ብላ ቤተክርስቲያናችን ታሰብረናለች። እውነት ነው። አገልግሎታችን በሰይጣን ተፈትኗል። የምንሰራው አገልግሎት የብዙ ሰዎችን ነፍስ እያዳነ ስለሆነ አሁንም ሰፊ ጊዜ ሰጥተን በሱስ ውስጥ ያላችሁት ወንድሞቻችን፣ ማንም ሰው በቃ ከዚህ በኋላ እኔ እንዴት ለቤተክርስቲያን እገባለሁ፣ ማንም ሰው እኔን ወደ ቤተክርስቲያን እንድቀርብ አያደርገኝም ብላችሁ የምታስቡት ወንድሞች ኑ ወደ ቤተክርስቲያን። መልእክት አስቀምጡልኝ በውስጥ የእያንዳንዶቻችሁ መልእክትን ያነበዋለሁ። ስጋችሁን በመሸጥ ላይ ያላችሁ እህቶች ፕሊስ እባካችሁ ኑ፣ ቀረብ በሉ ወደ ቤተክርስቲያናችሁ። እንዴ መርሳት እኮ የለብንም መቼም። ያገባ ሰው ከእናት ከአባቱ ቤት አድርጎ ያገባ ሰው የትም ቆይቶ ብዙ ጊዜን አሳልፎ ስራውንም ሰርቶ ሊሆን ይችላል። ከብዙ ጊዜ በኋላ የሆነች ነገር ይዞ እናት አባቱን ለመጠየቅ ወደ ቤት እንደሚመለስ ሁሉ በተመሳሳይ በኃጢአት፣ በበደል፣ በሱስ፣ በዝሙት፣ በነውር፣ በብዙ ነገር ከቤተ ክርስቲያን ርቀን የወጣን ሰዎች ከኃጢአት ጋር ተቆራኝተን ከኃጢአት ጋር ተጋብተን ከኃጢአት ጋር ትዳር መስርተን ከእናታችን ቤተ ክርስቲያን ከአባታችን ከክርስቶስ ርቀን ያለን ሰዎች እንቅረብ፣ እባካችሁ በቃ እንቅረብ። ራሳችን እንያዝና በንስሐ ልብ በጸጸት ወደ ክርስቶስ እንቅረብ። ቤተ ክርስቲያን እናታችን ናት። ከአብራ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልዳናለች።
እናት ልጆቿ አባታቸው እንዲመስሉላት እንደምትፈልግ ሁሉ ቅድስት ቤተክርስቲያናችን እናታችን አባታችን ክርስቶስን እንድንመስልላት ትፈልጋለች። ስለዚህ ተወዳጆች ኑ ቀረብ በሉ፣ ኑ ቀረብ በሉ ወደ ቤተክርስቲያን። የእያንዳንዳቻችሁን ድምፆች መስማት እንፈልጋለን። ተከፍታችሁ አዝናችሁ ሰዎች ንቀዋችሁ አቃለዋችሁ በማንኛውም ህይወት ላይ ሊሆን ይችላል። ሳትፈልጉ ግን የኃጢአት ልምድን ገንዘብ ያደረጋችሁ ሰዎች እመኑኝ ከኃጢአታችሁ አጥቦ ሊያነጻችሁ የሚችለው ክርስቶስ ኢየሱስ ብቻ ነው። አንዳንዴ ይችን ብቻ ብዬ ላብቃ። እንዲህ አይነት ሐሳብን ስታስቡ፣ ከኃጢአታችሁ መራቅን ስታስቡ፣ ከኃጢአታችሁ መሸሸን ስታስቡ ያቺን ተርኒንግ ፖይንት የማይፈልጉ ሰዎች አሉ። የማይፈልጉ ወደ ቀድሞ ማንነታችሁ ሊስቧችሁ ይፈልጋሉ። ስለ ማርያም ዘኔን በጣም በተደጋጋሚ ብዙ ጊዜ ተናገር ያሉ ተወዳጆች፣ ማርያም ዘኔን በንስሐ ሕይወት ልትመለስ ስትል ወደ ክርስቶስ ልትቀርብ ስትል፣ በነገራችን ላይ ዙሪያ ያሉ ሰዎች ናቸው እንዳትቀርብ ሊከለክሏት የነበሩት። ማርያም ዘናይን ለንስሐ እንዴት ተነሳሳች ስንል ክርስቶስ በስምዖን ቤት ስለገባ ይሲ ክርስቶስ በስምዖን ቤት በግባቱ ማርያም ዘናይንም ለንስሐ እንድትነሳሳ አደረጋት። በኃጢአተኛ ጣሪያ ስር የገባውን ጌታ ተመለከተችው። ማርያም ዘናይን ራሷ ተነሳሳች፣ ሁለንተኗን ወቀሰች። እስከ ዛሬ በኃጢአት ያሳለፈችውን ጊዜ በአጠቃላይ ረገመች፣ አዘነች፣ አለቀሰች፣ አነባች። እዛዝ ወደ ሽቶ ነጋዴ ዘንድ ቀረበች። ሽቶን ገዝታ ወደ ጌታዋ ወደ ክርስቶስ ዘንድ ለመቅረብ እና ሽቶ ለመግዛት ስትቀርብ አይኖቿ ጠቅሮ ነበረ። ስትጸጸቱ ጸጸታችሁ ላይ ራሱ የሚቀልዱ ሰዎች አሉ። በነገራችን ላይ የእናንተ ጸጸት ላይ የሚያለቅጡ ሰዎች አሉ። እናንተ ከልባችሁ አዝናችሁ እኮ ነው። ልባችሁ ተሰብሮ ከልባችሁ አዝናችሁ በእናንተ ጸጸት፣ በእናንተ ሐዘን፣ በእናንተ ንባ የሚያለቅጡ ሰዎች አሉ እና በፍጹም በዚህ ነገር እንዳትሸበሩ ክርስቲያኖች። አይኖቿ ቀልተው ሽፋሽፍቶቿ ጠቅረው ወደዛ ሰው ስትቀርብ እንዲህ ብሎ ቀለደባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዴ ብሎ ጠየቃት። የዚህን ጊዜ ማርያም ዘናይ አዎ ከምወዳቸው መካከል አብዝቼም ትልቅ ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው አለችው። አለቅ። ኃጢአታችሁን አምናችሁ በደላችሁን አምናችሁ ራሳችሁን ወደ ክርስቶስ ልታቀርቡ ስትመጡ ተከታትሎ ይመጣልሃል። አባቴ ተከታትሎ ይመጣል። እሱም ብሎ ነጠላ ለባሽ ይልሃል። እንዳሰማ ብራዘር እንዳሰማ እንደ ሎጥ ሚስት ወደኋላ እንዳትመለከት። ጫት እየቃም ካብረው ተቀምጠ፣ ሲጋራ እየጨስ ካብረው ተቀምጠ፣ መጠጥ እየጠጣ እየሰከርክ አብረው ብዙ በደልን ሰርተ ይበቃኛል፣ ይሄ ዘመን በቃ ይበቃኛል፣ ራሴን ወደ ክርስቶስ አቅርቤ በንስሐ ሕይወት መመለስ እፈልጋለሁ፣ ከኃጢአት ድፋምነት ስሜት ደግሞ ክርስቶስ እንዲያጥበኝ ነፃ እንዲያወጣኝ እፈልጋለሁ ብለህ ወደ ቤተ ክርስቲያን ራስን ልታቀርብ ስትል እነዛው ሰዎች ተከታትለው ይመጣሉ። እሱ ብሎ ለጠላ እናውቀዋለን እኮ እናውቀዋለን። ልክ ማቴዎስ 13:54 ላይ ጌታችን ኢየሱስ ክርስቶስን አይሁዶች ምን እናውቀው የለ እንዴ ምን አባቱ እኮ ዮሴፍ ነው ምናምን እያሉ ክርስቶስን በንቀት ቃል እንደተናገሩት ይመጣሉ ተከታትለው። ምን እናውቀው ከኛ ጋር ድንጋይ ምን እያሞቀ ጫት ይቅም የነበረ ሰው አይደል እንዴ ይላል። መመለስን ስታስብ እንዲህ አይነት ፈተና እንዳለ ማወቅ አለብን። እህቴ ስጋሽን እየሸጥን ኖረሽ በጣም ብዙ በደልን ሰርተሽ ብዙ ኃጢአትን ሰርተሽ ወደ ክርስቶስ ኢየሱስ አዎ በቃ እኔም የነገሌን የገሊትን ፈለግ ተከትዬ እኔም ራሴን ወደ ክርስቶስ ማቅረብ አለብኝ፣ በንስሐ ሕይወት መመላለስ አለብኝ ስትይ የራስሽ ወላጅሽ ትመጣለች። እንዴ አቃት የለ እንዴ አቃት አለው እኮ ነጠላ ለብሰሽ ልብሽ ተሰብሮ አንቺ እግዚአብሔርን እያመሰግንሽ ባለበት ቅጽበት ትመጣለች። ያ ዊዛውት ኤኒ ሪዝን ይኸው ፎቶ አድሮ ይኸውላችሁ፣ ይኸው ከዚህ በፊት ይኸው ስጋዋን እየሸጠች ነበር የምትኖረው፣ ይኸውላችሁ፣ ይኸው እሷ እኮ እንደዚህ ነች። ፎር ኖ ሪዝን። ይህን ማወቅ አለባችሁ። እግዚአብሔር የሆኑ ሰዎችን አንደበት አድርጎ ተጠቅሞ እናንተን በንስሐ ሕይወት እንድትመለሱ እንደሚያደርጉሉ የሆኑ ሰዎችን ደግሞ አንደበት ተጠቅሞ በነገራችን ላይ ልባችሁን ሰብሮ ከቤተክርስቲያን እንድትርቁ ይፈልጋል። ማን? ሰይጣን የሆኑ ሰዎችን አንደበት አድርጎ ይጠቀማል። ስለዚህ ጥንቃቄ ያስፈልጋል እና ክርስቲያኖቶች ወንድሞች፣ ከቀጣይ ሳምንት ጀምሮ ከዛሬ ጀምሮ እስከ እሁድ ድረስ በውስጥ መስመር መልእክት የምታስቀምጡልኝ እህት ወንድሞች በአጠቃላይ እመለከታለሁ። ታዲያ ባካችሁን አንዳንዶቻችን የሌሎችን እድል አንዝጋ። በውስጥ መስመር ቢቻል ራሳችሁን በማጥፋት ስሜት ላይ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ፣ በጣም
ከባድ በሚባሉ ሱሶች ውስጥ በጣም ከባድ በሚባሉ ልምምዶች ውስጥ ያላችሁ እህት ወንድሞቻችን ፈለገ አትናቴዎስ የመልካም ወጣት ምዝገባውን ጀምሯል። ይሰማል። እዚህ ጋር ሁላችሁም የሰማችሁ ፈለገ አትናቴዎስ በመልካም ወጣት ምዝገባውን ጀምሯል እና ሁላችሁም ኦርቶዶክስ የሆናችሁ የእስልምና እምነት ተከታይ ሆናችሁ ፕሮቴስታንት የሆናችሁ እህት ወንድሞች በአጠቃላይ በውስጥ መስመር መታችሁ መልእክታችሁን አስቀምጡልኝ። በውስጥ መስመር ፈለገ አትናቴዎስ በጣም የሚገርሙ ጽድት ያሉ ኳሊቲ የሆኑ ልብሶችን ለብሶ ራሱን ሊሰብካችሁ አይመጣም። ፈለገ አትናቴዎስ የሆኑ ቤተ እምነቶችን እየጠራ እነሱን እያንቋሸሸ እነሱ ጣዖት አምላኪ ነው ሊላችሁ አይመጣም። ፈለገ አትናቴዎስ ከዚህ በኋላ የሚመጣው ወደ እናንተ የከበዳችሁን ሸክም ክርስቶስ ሊያቀልላችሁ እንደሚችል ሊነግራችሁ ብቻ። በነፍስ ድፋምነት ስሜት ተሰምቷችሁ በኃጢአት ቆሸሸናልና እንዴት ብለን ወደ ቤተክርስቲያን እንቀርባለን ለምትሉ ክርስቶስ ከኃጢአታችሁ አጥቦ ሊያነጻችሁ እንደሚችል ብቻ ሊነግራችሁ ይመጣል እና በተለያየ ልምምድ ውስጥ ያላችሁ በደንብ አድርጋችሁ ስሙኝ። በተለያየ ሱስ ውስጥ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ እህት ወንድሞች ሁላችሁም በውስጥ መስመር መልእክት አስቀምጡልኝ። የተመስገንንም አካውንት ተጠቀሙ። በተመስገን አካውንትም በውስጥ መስመር መልእክት አስቀምጡለት። በዚህ አይነት ልምምድ ላይ ያላችሁት ወንድሞች በአጠቃላይ ልክ እነዚህ ገስት ላይ ተገባላችሁ። ገስት ላይ ከገባችሁ በኋላ ተከታታይ የሆኑ ትምህርቶችን በአጠቃላይ እንሰጣችኋለን። ህይወት ላይ የሚያተኩሩ ማለት ነው። በተወሰኑ ቀናቶች ላይ የተወሰኑ ዕለታትን መርጠን ህይወት ላይ ፎከስ የሚያደርጉ ትምህርቶች ላይ እንመማራለን። ዛሬም ድረስ ኃጢአትን በመስራቱ እኔ ዛሬ ኃጢአትን እያለ ከቤቱ ያልወጣ ብዙ ነፍስ አለ። ስጋቸውን እየሸጡ የሚኖሩ እህቶቻችን ዛሬም ድረስ ቅዳሴው ይናፍቃቸዋል፣ ማሌቱ ይናፍቃቸዋል፣ ነጠላው መልበስ ይናፍቃቸዋል፣ በቤተ መቅደስ ተገኝተው የሰርኩን ጉባኤ መስማት ይናፍቃቸዋል። ግን ዛሬም ድረስ እጆቻቸውን ይዞ ከቤታቸው የሚወጣ ሰውን አጥተዋል። ስለዚህ አለን፣ እኛ ወንድሞቻችሁ አለን፣ ወደ እኛ ቅረቡ። እኛ የምናመልከው የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ከኃጢአታችሁ ሁሉ አጥቦ ያነጻችኋል። እናም ተወዳጆች የፈለገ አትናቴዎስ ጉባኤ በቅርቡም በዚህ ጉዳይ ላይ ይጀመራል። ሁላችሁም ራሳችሁን አዘጋጁ። በተለይ ወጣት የሆናችሁ ወንድምቶች ራሳችሁን አዘጋጁ። የኔ የህይወት ተመክሮ ሌሎችን ያስተምራል ብላችሁ የምታምኑ ወጣቶች ራሳችሁን አዘጋጁ። በቤተ ክርስቲያን ያሉ መምህራን ባስተማሩኝ ትምህርት የተነሳ የቅዱሳኑም ደግሞ ታሪክ የነ ቅድስት አርሴማ፣ የነ ክርስቶስ ሰምራ፣ የነ አቡነ ተክለ ሃይማኖት፣ የነ አቡነ እስትንፋሰ ክርስቶስ፣ የነ ጳውሎስ፣ የነ ጴጥሮስ፣ የነ ዮሐንስ፣ የነ ማርቆስ፣ የጌታ እናት የክርስቶስ እናት የድንግል ማርያም የነ ማርያም ዘኔን፣ የነ መቅደላዊት ማርያም ታሪክ የነሱ ተጋድሎ የነሱ ትሩፋት ከነበርኩበት የኃጢአት መንገድ ከነበርኩበት የኃጢአት ሰንሰለት እንድወጣ አድርጎኛል የምትሉ እህት ወንድሞች በአጠቃላይ ራሳችሁን አዘጋጁ። የፈለገ አትናቴዎስ መልካም ወጣት ምዝገባ ተጀምሯል። በፈለገ አትናቴዎስ አካውንት በውስጥ መስመር መታችሁ መልእክት አስቀምጡልኝ። ራሳችሁ በማጥፋት ስሜት ላይ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በተለያየ ልምዶች ውስጥ ያላችሁ፣ በሱስ ውስጥ ያላችሁ፣ ስጋችሁን በመሸጥ ላይ እየኖራችሁ ያላችሁ፣ እንዲሁም በቃ እንዲሁ የኃጢአት ስሜት ይሰማኛል የምትሉ በአጠቃላይ ኑ ቅረቡ። እያንዳንዳችሁ በመጣችሁበት ልክ እናወራችኋለን። የእናንተን ህመም አብረን እንታመማለን፣ ድምፃችሁን እንሰማችኋለን እና መጨረሻ ላይ የምንሰጣችሁ ነገር ግን አስታውሱ፣ የቤተ ክርስቲያናችን ራስ የሆነውን ክርስቶስ ኢየሱስን እና ወንድማችን የተመስገንን አካውንት የገባችሁ መልእክት አስቀምጡለት። ምናልባት ኢንኬዝ በውስጥ መስመር መልእክት አስቀምጣችሁልኝ እኔ ባልመልስ ለወንድማችን ተሙ መልእክት አስቀምጡለት። በስፋት ደግሞ ሁላችሁንም እህት ወንድሞች አቅርበው ለማውራት በቻልነው አቅም ወይ ቴሌግራም ቻናል እናዘጋጃለን ወይም ካልሆነ ሌሎች አማራጮችን ተጠቅመን ደግሞ ሞር ቀርባችሁ የቤተክርስቲያንን ትምህርት እንድትማሩ እናደርጋለን።